እና እናቱ ወይዘሮ አልማዝ ቁጭ ብለው ማውራት ይጀምራሉ ማለት ነው። እና እንግዲህ ሄኖክም እሺ ቬነስ ይርጋ ብሎ ይላል ማለት ነው። እንደ አጋጣሚና በዛ መሀል እናቱ እንግዲህ ቬነስ ይርጋ ምናምን ብላ ትደነግጣለች። እሱም እንግዲህ ሄኖክ ምን ነው ሲላት ይርጋ የሚባል ሰው አውቃለሁ ትለዋለች ማለት ነው። እንግዲህ እዚህ ላይ በጣም እናቱ ደንግጣለች እና እነ ቬነስ ደግሞ ከጓደኛዋ ጋር መዝናኛ ቦታ መናፈሻ ቦታ ቁጭ ብላ ነበረ። እንግዲህ ሄኖክን በርቀት ሲያያት ተናዶ ወደ እነሱ መሄድ ይጀምራል ማለት ነው። እንግዲህ በዛ መሀል ቬነስ ታየውና ምንድነው ሄኖክ በርቀት አይቶኝ እየመጣ ነው እሳ ተናዶ ይመጣል ምንድነው ምናምን ብለው ተገርመው በጣም እሱን ማየት ይጀምራሉ። እንግዲህ እሱም ወደ እነሱ መሄድ ይጀምራል ማለት ነው። እንግዲህ ቬነስን ሌላ ጥርጣሬ ውስጥ ገብተው እየተጠራጠሯት ነው ማለት ነው። እንግዲህ እሱ የሚያስበው ሄኖክ አባቱ ሟች ነው፣ ሰው ነው የገደለው እና እቺ ቬነስ እንግዲህ የአባቴ ገዳይ ልትሆን ትችላለች ማለት ነው። አባቴን ከገደሉ በኋላም ያለ ቀሪ ገንዘባችንን እነሱ ነው የወሰዱት እያለ ብቻውን ቆሞ ማውራት ይጀምራል ማለት ነው። እንግዲህ እነሱም በርቀት ሆነው እያዩት ነው። እንግዲህ ቬነስ ተማሪው የክላስ አብራ የምትማረው ተማሪ ናት፣ የክላስ ተማሪው ናት። እንግዲህ እሱም በንዴት ሆኖ ወደ እነ ቬነስ መንገዱን ይቀጥላል ማለት ነው። እንግዲህ ሄኖክም ሄዶ ደህና እንዴት ናችሁ ምናምን ብሎ ሰላምታ ይጠይቃቸውና ደህና ናቸው ወይ ምናምን ብሎ ይጨመራቸዋል ማለት ነው። እንግዲህ ልዕልትም አብራ የቬነስ ጓደኛ አብራ ነበረች እና ምን ነው ሰላም አይደለህም እንዴ ምናምን ብላ ትጠይቀዋለች ማለት ነው። በዚህ መሀል እንግዲህ የተፈጠረ ነገር እንዳለ ስጠይቀው እሱም ደግሞ ለመዋሸት ሞክሯል። ማን ጋር ሰው ጋር ተጣልቼ ነው፣ ሰው ጋር ተጣልቼ ተናድጄ ነው ናሁን የሚባል ልጅ ጋር ምናምን ብሎ ሌላ ውሸት መዋሸት ይጀምራል። እና እዚህ ላይ እንግዲህ በቬነስ ነው የተናደደው እና ቬነስን ደግሞ ባሽሙን ሊነካት ፈልጓል። እንግዲህ አንዳንድ ሰዎች ወዳጅ መስለው ጠላት ናቸው፣ ድብቅ ናቸው ምናምን እያለ ሌላ የጥርጣሬ ነገር ማውራት ይጀምራል። እና በዚህም መሀል እንግዲህ እሱ እንደዚህ አይነት ሰው እንደሚፈራና ገጥ ለገጥ ፊት ለፊት መጥተው የሚጋጠሙ ሰዎችን ምንም እንደማይፈራ፣ ስለዚህ ፊት ለፊት ያጋጠመው ለሱ ምንም እንዳልሆነ ነው የሚናገረው። እንግዲህ እዚህ ላይ ቬነስን በጣም ለመጠራጠር ነው እየሞከረ ያለው። በዚህ መሀል እንግዲህ አንቺ የማትወጂውን ሰው በምን በኩል ነው የምትጎጂው ብሎ ለቬነስ ይነግራታል ማለት ነው። እንግዲህ ቬነስም እንደ ሁኔታው ይወሰናል ብላ ትመልስለታለች ማለት ነው። እንግዲህ ሰውየውን መጉዳት የምትፈልገውን ሰው ፊት ለፊት ካጣየው ከኋላ እንደምትጎዳውም ትነግሯለች ማለት ነው ቬነስ። እንግዲህ በዚህ ሁኔታ አንተም እንደዚህ የምታደርግ ይመስለኛል፣ ፊት ለፊት ያጣውን ሰው ከኋላ እንደምትጎዳው እንደዚህ ነው ብዬ አስባለሁ ብላ ትለዋለች ማለት ነው። እሱም እንግዲህ እንደዚህ እንደማያደርግና አቅሙ በቻለው ልክ ፊት ለፊት እንደሚጎዳው ምናምን ነው የሚናገረው እሱ እንግዲህ በዚህም መሀል ቬነስ ሄኖክን በኋላ አግኝቼ የማወራህ ነገር አለ ትለውና እሱም ደግሞ አዎ እኔም አግኝቼሽ የማወራሽ ነገር አለ ብሎ ጥሏት ይሄዳል ማለት ነው። እንግዲህ ሄኖክም ሄዶ ለብቻው ዘወር ብሎ ይቀመጣል ማለት ነው።
እንግዲህ በዚህ መሀል ወይዘሮ አልማዝ ደግሞ ሄኖክን አንተ የምትቀርባቸው እንዳለ የጠላቶቻችን ልጆች ናቸው ነው ሆን ብሎ ነው የሚቀርቡ ምናምን እያለኝ ትለዋለች ማለት ነው። እንግዲህ ምን ማድረግ እንዳለባቸው እሱም ይጠይቃትና እሷም ደግሞ እንዲጠነቀቅና ሰው እንዳያምን ብዙም ሰው ጋር ቅርርብ ማድረግ እንደሌለበት ትነግሯለች ማለት ነው። እሱም ደግሞ ለሱ ያላትን ቦታ ለሱ ብላ ብዙ ነገር ዝቅ ብላ እየኖረች እንደሆነ የሚገባትን ነገር ለእሷ የሚገባትን ነገር እያደረገች እንዳልሆነ ይነግራታል ማለት ነው። ካሁን በኋላ ግን ብዙ ቀን እንደሚያወጣላትና አንገቷን ደፍታ እንዳትሄድ እሱ መስዋዕት እንደሚሆንላት ለእናቱም ይነግራታል። እንግዲህ እናቲቱም ደግሞ ተው አንተ የልጅነት አይምሮ ነውና እኔ እናትህ ማድረግ ያለብኝን ነገር በእርጋታ በቀስታ ሁሉን ነገር አስተካክላለሁ። አንተ ልጅ ነህ፣ እኔ ራሴ ነው ማስተካከል ያለብኝ። ንብረታቸውም ተወርሷልና ንብረታቸውንም ደግሞ በህግ አካል ንብረታቸውን እንደምታስመልስ ትነግረዋለች ማለት ነው። እንግዲህ የሳምሪን አባት አቶ አለሙን ካገኘው ደግሞ ጥንቃቄ ማድረግ እንዳለበትና ማመን እንደሌለበት ሁሉም ለራሱ ጥቅም ሲል እንደሚኖር ትነግረዋለች ማለት ነው። እንግዲህ ልጁም እሺ የምትይኝን እሰማለሁ፣ እንግዲህ ማድረግ ያለብኝ ነገር አግዝሻለሁ ይላታል ማለት ነው። እሷም ደግሞ ማድረግ የሆነ ነገር ስታረግ እኔን ሳታማክር ከኔ ፍቃድ ውጭ ምንም ነገር ማድረግ የለብህም ብላ ከሷ ፍቃድ ውጭ ምንም ነገር ማድረግ እንደሌለበት እና እሷን ማማከር እንዳለባት እንግዲህ ይጠይቃታል ማለት ነው። እንግዲህ እሷም ደግሞ ደጋግማ ቃል እንዲገባላትና እሷን ሳያማክር ምንም ነገር ማድረግ እንደሌለበት ከልጇ ውጭ ሌላ ምንም ነገር ዓለም እንደሌላት ነው ቃል እንዲገባላት የምትፈልገው። እሱም ደግሞ እሱ እንዳደገና ራሱን የቻለ ልጅ እንደሆነ ብዙ ነገር እንደሚያስብ ምንም ነገር ጥፋት እንደማያጠፋ እንደሚያኮራት እሱም ይነግራታል። ያው እናት ምንም ልጇ ትልቅ ቢሆን ቢጎረምስም መጨነቋ ማሰቧ ምናምን ስለማይቀር እናቱ እንግዲህ ስጋት አላት። እንግዲህ እሷም ደጋግማ በእኔ ማልልኝ ምንም ነገር እንደማታደርግ እንደማታበላሽ ከምንም ነገር ውስጥ እንደማትገባ ትለዋለች። ለልጇ ያላት ፍራቻ አንጻር ነው። እሱም እንግዲህ ብዙ ነገር ወጣት ነኝ ማድረግ ቢገባኝም ግን ላንቺ ብዬ ሁሉን ነገር እተዋለሁ ብሎ ቃል ይገባላታል ማለት ነው። እንግዲህ እሷም አርፎ የማይቀመጥ ከሆነ ግን ፍቃድ ብቻ ሳይሆን እንደ ትዕዛዝም ነው። ሁለተኛ አርፎ የማይቀመጥ ከሆነ ያሉትን ፋይሎች፣ የክስ ወረቀቶች ምናምን እንደምትቀዳድደውና ድህነቷ እንደሚሻላት ለልጇ ስትል ሁሉንም ነገር ግፍ አድርጋ እንደምትተው ነው እየነገረችው ያለ። በዚህ መሀል እንግዲህ ሄኖክ ቃል ቢገባላትም ግን ደግሞ ብዙም ስላላተማመነችበት መልስ ሲሰጣት እንግዲህ በጥፊ ትመታዋለች ማለት ነው። እና በዚህ መሀል እንግዲህ ተናዳለች እናት ለሱ ስትል ነው እንግዲህ ይሄንን እያደረገ እያለው ከዛ እሱም ደግሞ እንዴ እናቴ እኔ ደጅሽን አንስተሽ ትመችኛለሽ ምናምን ብሎ በጣም ተገርሞ ያያታል። እሷም እንግዲህ እያለቀሰች ነው። እሷም ደግሞ በጣም ተናዳለች። እንዴት ትመችኛለሽ ምናምን ስላትም እሷ ደግሞ አጥቼህ አንተን ከማለቅስ ደመንባ አንተን በጥፊ ብመታ ይሻለኛል ብላለች። እና እውነት ነው፣ ልጅን በልጅነት ካልቀጡት ሲያርግ የከፋ ባህሪ ነው የሚኖረው። እንደገና ደግሞ እሱ ልጁ ቢያርግም ልጆችን የሆነ በትንሽ ነገር ነው መቅጣት ያለብንና እሷም ያንን ነው የእናትነት እንትኗን ነው ግዴታዋን ነው እየተወጣች ያለችው።
እንግዲህ እሱም ደግሞ እንዴት በመምታት እንዴት ታስተካክለዋለህ ብለሽ ታስቢያለሽ? እንዴት ስለመታሽ ነው እንዴ እኔ ጥሩ ልጅ መሆንልሽ ምናምን ይላታል። እሷም እንግዲህ ታዝንና ደግሞ እንደገና ስለመታቸው አሳዝኗት አልቅሳ አቅፋ ታለቅሳለች ማለት ነው። እንግዲህ ሁለታቸውም ተያይዘው ይላቀሳሉ። እውነት ለመናገር ያሳዝናሉ። እናትና ልጅ ነው እንጂ እሱም ወንድም የለውም አባትም የለውም። እናቱ ብቻ ነው ያለችው። እሱም ደግሞ እንግዲህ ሳያልፍብን ይሄ ችግር እንዲያልፍ እናደርገዋለን አይዞሽ ምናምን ብሎ ማበረታታት እንደገና ይጀምራል። የወንድ ልጅ ብርታት አለው። ከሴት ልጅ በላይ ወንዶች ብርታት አላቸውና እናቱን ደግሞ ደስ የሚል ተስፋ ይሰጣታል ማለት ነው። እና በዚህ ማለት እንግዲህ ተነስቶ ጥሯት ይሄዳል ማለት ነው። እንግዲህ ሄኖክም ብቻውን ሆኖ አይዞሽ እናቴ ብቻሽን አንገትሽን እንደደፋሽ አትቀሪም፣ ቀና አወጣልሻለሁ ምናምን እያለ ብቻውን በቃ ቆዝሞ ተግዞ ቁጭ ብሎ ባለበት ሰዓት እንግዲህ ሳምሪ ድንገት ትመጣና ጠገቡ ቁጭ ትላለች። እሷም እንግዲህ ሳምሪ ይላታል ማለት ነው። እሷም ደግሞ እንዴት አደርክ ዛሬ ተመስገን ነው ከጎንህ ማንም የለም ብቻህን ነህ ተመስገን ብላ በዛ እንደተደሰተች ትነግረዋለች። እሱም ደግሞ እንዴ ማለት ምን ማለት ፈልገሽ ነው ምናምን ሲላት እሷም ያው ቬነስን ለመንካት ፈልጋ ያው ሁልጊዜ ሴት ከጎንህ አይጠፋም ብዬ ነው ዛሬ ግን ያው ብቻህን ነህ ምናምን ብላ ብቻውን ልታገኘው እንዳልቻለች እና በቃ እንደፈለገች የራሳቸው የሆነ ጊዜ ሊኖራቸው እንዳልቻለ ትናደዳለች። እንግዲህ እሱ ሌላ ስሜት ውስጥ ነው፣ ሌላ ጭንቀት ውጭ ነው። እሷ ደግሞ ሌላ ውስጥ ነው። እሷ ደግሞ በጎን ትጨቃጨቀዋለች። የእሱን ጭንቀት ልትረዳው አልቻለችም። በእርግጥ እሱም ሁሉን ነገር ሊያስረዳት አልቻለም። ብዙ ጫና አለበት። እንግዲህ የእናቱ ችግርና የእናቱ ፈተና ደግሞ እዚህ ላይ ያስጨንቀዋል። በዛ መሀል ደግሞ ፍቅረኛው ሌላ ሴት ጋር አየሁ ምናምን እያለ ደግሞ ትጨቃጭቀዋለች። ልጁ ሌላ ችግር ውስጥ ገባ። እንግዲህ በዚህም መሀል እሷ ቬነስን ታፈቅራታለህ ወይስ አታፈቅራትም ብላ ትጠይቋለች። እሱም ደግሞ ይሄ ደግሞ ምን አይነት ጥያቄ ነው ምናምን ብሎ ይመልስላታል ማለት ነው። እሷም ደግሞ ምርጫ ደረቅ ጥያቄ ላድርግልህ ብላ ምርጫ ውስጥ ራሷን ታስገባለች ማለት ነው። እንግዲህ ፍቅረኛው ናት፣ ያቺ የክላስ ተማሪ ጓደኛው ናት ማለት ነው። እንግዲህ ቬነስን ነው ወይስ እኔን ነው ብላ ምርጫ ውስጥ ታስገባለች ማለት ነው። እሱም ደግሞ እንግዲህ ኤቢ ብላ ምርጫ ስታስቀምጥ እሱም ደግሞ እኔ በሳት የፍቅር ወሬ የማወራበት ጊዜ ላይ አይደለሁም ጭንቀት ውስጥ ነው ምናምን ብሎ ይነግራታል ማለት ነው። እውነት ሁለታቸውም እውነት አላቸው። እሷም እየተጎዳች ነው፣ እሱን አፍቅራ በቅናት በምን እየተቃጠለች ነው። እሱም ደግሞ ሌላ ጭንቀት ውስጥ ነው ያለው ማለት ነው። በዚህ መሀል እንግዲህ ሁለታቸውም ሊረዳዱ አልቻሉም። ሁለታቸውም ጭንቀት ውስጥ ነው ያሉት ማለት ነው። እንግዲህ እሱም ደግሞ በእናንተ ምክንያት ህይወቴ ተመሰቃቅሏልና ምናምን ነው እያለ ያለው። እሷም ደግሞ ምንም የምታውቀው ነገር የለም ሳምሪ ምንድነው ሊገባኝ አልቻለም፣ ምንድነው እንደዚህ የምትለኝ ምናምን ትለዋለች። እሱም ደግሞ ጥሩና ሀቀኛ ከሆነች እንደምትጎዳና ብሎ የሆነ አንዳንድ ነገሮችን ማውራት ጀመረ።